ኢትዮጵያ የወገንና የቡድን መከፋፈል የሚያስፈልጋት አይደለችም። ዛሬ የምናገረው እንደያንዳንዳችሁ እንደ አንዱ ኢትዮጵያዊ ሆኜ ነው። አንድ ግብ ብቻ ነው ያለን ኢትዮጵያ። አንድ መተባበሪያ ዓላማ ብቻ ነው ያለን ኢትዮጵያ። አንድ ፕሮግራም ብቻ ነው ያለን ኢትዮጵያ። ተደቅኖ የሚጠብቀንን ከፍተኛ ተግባር በሚገባ ለማከናወን ረድኤቱንና ቡራኬውን እንዲለግሰን እግዚአብሔርን እንለምናለን። አንድ ግብ ብቻ ነው ያለን ኢትዮጵያ። አንድ መተባበሪያ ዓላማ ብቻ ነው ያለን ኢትዮጵያ። አንድ ፕሮግራም ብቻ ነው ያለን ኢትዮጵያ። ኢትዮጵያ ኢትዮጵያ ኢትዮጵያ። ይህ ንግግር የምንጊዜም ወርቃማው ዲፕሎማት የዘመኑ አንጸባራቂ ኮከብ የቁርጥ ቀን ልጅ ክቡር ጸሐፊ ትእዛዝ አክሊሉ ሀብተወልድ በ1958 ዓ.ም ለካቢኔያቸው ያሰሙት ነበር። ክቡራን አድማጮች፣ በዛሬውና ወደፊት በተከታታይ በሚኖረን ቆይታ የሀገር ዋርካ የሆነውን ታላቁን ዲፕሎማትና ጠቅላይ ሚኒስቴር ጸሐፊ ትእዛዝ አክሊሉ ሀብተወልድ የህይወት ታሪኩንና በዘመኑ ያከናወናቸውን አበይት ገድላት በሚመለከት ለመዳሰስ ወደድን። እነዚህንና መሰል እንደ ሻማ ቀልጠው ሀገራቸውን ያበሩ ፋና ወጊ ጀግኖች ታሪካቸው በዚህ መልክ ይቀርብ ዘንድ ለማትጋት ማዳመጥ ሲጀምሩ ቪዲዮን ከወደዱት ቻናሉን ሰብስክራይብ እንዲሁም የደውል ምልክቱን መጫንዎን አይዘንጉ። ክቡር ጸሐፊ ትእዛዝ አክሊሉ ሀብተወልድ ማን ናቸው? አክሊሉ ሀብተወልድ ከአዲስ አበባ 35 ኪሎ ሜትር ያህል ርቃ በምትገኘው ቢሾፍቱ ወረዳ ደንቢ በተባለች ቀበሌ ከአለቃ ሀብተወልድ ካፕቴንና ከወይዘሮ ያደግድጉ ፍልፍሉ መጋቢት 5 ቀን 1904 ዓ.ም ማለትም የዛሬ 114 ዓመት ገደማ ተወለዱ። እሳቸው ከመወለዳቸው 12 ቀን አስቀድሞ ማለትም የካቲት 23 1904 ዓ.ም የአራዳ ጊዮርጊስ ሕንፃ ሥራ ተፈጽሞ በዓሉ በልዩ ሁኔታ ተከበረ። በአቤቱ ኢያሱ ዘመን ወደዚህ ምድር የመጡት አክሊሉ የሰገሌ ጦርነት ጊዜ የ5 ዓመት ብላቴና ነበሩ። አቤቱ ኢያሱ በዘመናቸው 5ቱን ደንቦች ባሻሻሉበት ዓመተ ምህረት የተወለዱት አክሊሉ ዕድሜያቸው ለትምህርት እንደደረሰ የአማርኛ ትምህርት በአዲስ አበባ በሚገኘው በቅዱስ ራጉኤል ቤተክርስቲያን፣ ዘመናዊ ትምህርት ደግሞ በዳግማዊ ምኒልክ አንደኛ ደረጃ ትምህርት ቤት ሲማሩ ከቆዩ በኋላ በ1917 ዓ.ም ለከፍተኛ ትምህርት ወደ ግብፅ ሀገር ተልከው በሊሴ አሌክሳንደሪ ትምህርት ቤት ትምህርታቸውን ተከታትለው በ1923 የፈረንሳይን ባክሎሪያ በማዕረግ ተመረቁ። ከዚያም ወደ ፈረንሳይ ሀገር ሄዶ በፓሪስ ዝናው እጅግ በታወቀው የሶርቦን ዩኒቨርሲቲ የህግ ትምህርት በመማር ከ3 ዓመታት በኋላ በሊሳነስ ወይም በህግ ዲግሪ ተመረቁ። አክሊሉና ጓደኞቹ ከዩኒቨርሲቲ የመጀመሪያ ዲግሪያቸውን ከተቀበሉ በኋላ በቀጥታ ወደ ሀገራቸው እንዲመለሱ በዚያን ጊዜ የትምህርት ሚኒስቴር የነበሩት ብላቴን ጌታ ሳህሌ ጸዳሉ ከአዲስ አበባ ቴሌግራም እየላኩ ቢያስገድዷቸውም አክሊሉ ግን አሻፈሬ በማለት ከጓደኞቻቸው ተነጥለው እዚያው ፓሪስ በመቅረት ፖለቲካ ሳይንስና ኢኮኖሚክስ ለመማር ወሰኑ። በፓሪስ በአንድ ጠበቃ ቢሮ አንዳንድ ስራዎችን በትርፍ ጊዜያቸው እየሰሩ ያሰቡትን ትምህርት ለመቀጠል ቻሉ። የአክሊሉ ሀብተወልድ ረጅም የዲፕሎማሲ ስራ ብዙዎች እንደሚገምቱት የተጀመረው ከጣሊያን ወረራ በኋላ አልነበረም። አክሊሉ ሀብተወልድ የዲፕሎማሲ ስራቸውን አሃዱ ብለው የጀመሩት በጣሊያን ወረራ ዋዜማ በ1928 ዓ.ም ፓሪስ በሚገኘው የኢትዮጵያ ሌጋሲዮን ውስጥ ነበር። የተመደቡበትም ስራ የሌጋሲዮኑ የፕሬስ አታሼ እንዲሆኑ ነበር። በዚሁ ጊዜ ወጣቱ አክሊሉ ለኢትዮጵያ ነጻነት የሚታገሉ 2 ኮሚቴዎችን በፈረንሳይ ሀገር ያቋቋሙ ሲሆን ከዚሁ ኮሚቴ ጋር በመተባበር ኖቬል ደ ኢትዮጵ ወይም የኢትዮጵያ ዜና የተባለ ጋዜጣ በፈረንሳይኛ በማዘጋጀት የኢትዮጵያን አቋም ለዓለም ለማስተዋወቅ ችሏል። የአክሊሉ ስራ በኢትዮጵያ ሌጋሲዮን ብቻ ሳይገደብ በመንግስታቱ ማህበር ወይም ሊግ ኦፍ ኔሽን ለሚሟገተውና በፊት አውራሪ ተክለ ሐዋርያት ለሚመራው የኢትዮጵያ ልዑካን ቡድን
በጸሐፊነት ከፓሪስ ወደ ጄኔቭ እየተመላለሱ ያልተቆጠበ አገልግሎታቸውን አበርክተዋል። ከዚያም ሌላ ፋሽስቶች በኢትዮጵያ ላይ የሚፈጽሙትን የግፍ ወረራ በተለያዩ የጋዜጣ ጽሑፎቻቸውን በማቅረብ የሀገራቸውን ሁኔታ ለሰላም ወዳዱ የዓለም ማህበረሰብ ሲያስተዋውቁ ቆይተዋል። ወጣቱ አክሊሉ ሀብተወልድ ከሚያዝያ ወር 1928 ዓ.ም ጀምሮ በፈረንሳይ የኢትዮጵያ ሌጋሲዮን አንደኛ ጸሐፊነት እንዲሁም ከመስከረም 1929 ዓ.ም ወዲህ ደግሞ ኤምባሲው ስራውን እስካቆመበት ጊዜ ድረስ የሌጋሲዮኑ ጉዳይ ፈጻሚ በመሆን አኩሪ ድሎችን ሰርተዋል። ናዚ ጀርመን የፈረንሳይን ድንበርና የመከላከያ መስመር ጥሶ ወደ ፓሪስ ሲገሰግስ የፈረንሳይ መንግስት ቦርዶ ወደተባለው ነፃ ግዛቱ ለመዘዋወር ተገደደ። አክሊሉም የኢትዮጵያ ሌጋሲዮንን ዘግተው የፈረንሳይን መንግስት አዲሱ መቀመጫ ወደ ሆነው ቦርዶ በብስክሌት ተጓዙ። በቦርዶ ኢትዮጵያን በመወከል የጉዳይ ፈጻሚነታቸውን ተግባር በማከናወን ላይ ያሉ ናዚ ጀርመን ቦርዶን ለመያዝ እየተዋጋ መሆኑ ተሰማ። የናዚ ጀርመን ወራሪ ጦር እየተከታተለ መቆሚያ መቀመጫ ያሳጣቸው አክሊሉ ወደ ሌላ ሀገር ለመሰደድ መዘጋጀት ነበረባቸው። ጣሊያን የኢትዮጵያን በኃይል መያዟ በመላው አውሮፓ ስለታወቀ በእጃቸው ያለው የሀገራቸውን ፓስፖርት የተለመደውን አገልግሎት ሊሰጣቸው አልቻለም። ስለሆነም አክሊሉ የኢትዮጵያ ፓስፖርታቸውን በፈረንሳይ የአሜሪካ አምባሳደር ለነበረው ግለሰብ ባደራ ሰጥተው መፍትሄ ፍለጋ ተንቀሳቀሱ። አክሊሉ የገጠማቸውን ችግር ጠቅሰው ማርሴይ ፈረንሳይ ይገኝ የነበረውን የኮሎምቢያ ቆንስላ የኮሎምቢያ ሊሴ ፓሴ እንዲሰጣቸው አመለከቱ። ቆንስሉ ቶማስ ወልድ በሚል ስም የተዘጋጀ የኮሎምቢያ የጉዞ ሰነድ ወይም ሊሴ ፓሴ አዘጋጅቶ ሰጣቸው። አክሊሉ አዲስ ስም ይዘው የፖርቱጋል ርዕሰ መዲና ወደ ሆነችው ወደ ሊዝበን ኮበለሉ። በአዲሱ መኖሪያ ሀገራቸው እንዳሉ የአሜሪካው አምባሳደር የኢትዮጵያ ፓስፖርታቸውን በፖስታ ላከላቸው። እንግዲህ ቶማስ ወልድ የተሰኘው ስም በአውሮፓ በሁለተኛው የዓለም ጦርነት ሰበብ የተነሳ በድንገት ሀገር አልባ የሆኑትን ወጣቱን የኢትዮጵያ ዲፕሎማት ከስቃይና ሞት የታደገ ስም ሆነ። አክሊሉን ከሀገር ሀገር ያሳደደው የጀርመን ናዚ ጦር በተራው የሚሳደድበት ቀን መጣ። ኢትዮጵያን በግፍ የወረረው የፋሽስት ጦርም በተራው ሲንኮታኮት አክሊሉ ሀብተወልድ እውነተኛ ስማቸውን የያዘውን የኢትዮጵያ ፓስፖርት ተጠቅመው በ1934 ዓ.ም ወደ ሀገራቸው ሊመለሱ ቻሉ። በጦርነቱ ዋዜማ ኢትዮጵያ በዓለም መንግስታት ማህበር ሸንጎ ጣሊያን በግፍ ልትወራት መነሳቷንና በማህበሩ የጋራ ደህንነት ዋስትና መሰረት አባላት ሀገሮች መሃል ገብተው ጣሊያንን እንዲያስታግሱ በመተከራከርበት ጊዜ አክሊሉ በፈረንሳይ ሀገር ውስጥ ተማሪ ሆኖ ሳሉ ለሀገራቸው የሚያደርጉትን ትግል በመመልከት ንጉሠ ነገሥቱ በጄኔቭ የኢትዮጵያ ልዑካን መሪ ፊታውራሪ ተክለሐዋርያት ተክለማርያም ስር ዋና ጸሐፊ ያደረጓቸው። ፊታውራሪ ያን ጊዜ በፈረንሳይ በብሪታንያ እና በጄኔቭ የኢትዮጵያ ዋና ልዑክ ነበሩ። ጦርነቱ በይፋ ከመጀመሩ በፊት ወደ ጄኔቭ እየሄዱ በኢትዮጵያ ስም ከጣሊያን ጋር በዓለም መንግስታት ማህበር ሸንጎ ይሟገቱ የነበሩት እነዚህ ሁለቱ ሰዎች ነበሩ። ፊታውራሪ ተክለሐዋርያት ወደ ሀገራቸው ሲመለሱና ብላቴን ጌታ ወልደ ማርያም በፓሪስ የኢትዮጵያ አምባሳደር ሲሆኑ አክሊሉ የፕሬስ አታሼ ሆነው እንዲሰሩ ንጉሠ ነገሥቱ ቢያዟቸውም አምባሳደሩ ግን እምቢ ብለው አላስገባም ቢሉኝም ውጪ ሆቴል ቁጭ ብዬ እንደ ፕሬስ አታሼ ሆኜ ስሰራ ነበር ይላሉ አክሊሉ። መስከረም 10 ቀን 1967 ዓ.ም ለደርግ የምርመራ ኮሚሽን ዓለም በቃኝ እስር ቤት ሆነው በላኩት የታሪክ ማስታወሻቸው። በዚሁ ስራ ፈቀላጤ ሆነው ለጋዜጠኞች ማብራሪያና ቃለ ምልልስ በመስጠት የኢትዮጵያን አቋምና የተሰነዘረባትን ግፈኛ ድርጊት ማስተዋወቃቸውን ቀጠሉ። ለመሆኑ ብላቴን ጌታ ወልደ ማርያም ለምን ይሆን አክሊሉን አላስገባም ያሉት?
ምናልባት ንጉሠ ነገሥቱ ቀዳማዊ ኃይለ ሥላሴ ኢዮቴና የኢትዮጵያ እርምጃ በተሰኘው ሁለተኛ መጽሐፋቸው ላይ በፓሪስ የኛ ሚኒስቴር የነበረው ብላቴን ጌታ ወልደ ማርያም አየለ እኛን ከርቶ ለጣሊያኖች በገባ ጊዜ በዓለም መንግስታት ማህበር የኢትዮጵያ ጸሐፊ አቶ አክሊሉ ሀብተወልድ በፓሪስ የኢትዮጵያ ጊዜያዊ ጉዳይ ፈጻሚ ሆኖ አገልግሎናል ብለው ያሰፈሩት ምክንያቱን ይጠቁም ይሆናል። ከነጻነት በኋላም ኤርትራን ለማዋሃድ ጸሐፊ ትእዛዝ አክሊሉ ሀብተወልድ ብዙ ወጥተዋል ወርደዋል። በመጨረሻም ተሳክቶላቸው በ1942 ዓ.ም ኤርትራ ከእናት ሀገሯ ኢትዮጵያ ጋር ለመዋሃድ ቻለች። ጉዳዩ ዓለም አቀፍ ተቀባይነትም አገኘ። በ1953 ዓ.ም በእነ ጀነራል መንግስቱ ነዋይ የተመራው መፈንቅለ መንግስት ራስ አበበ አረጋይን ጨምሮ ሌሎች ሹማምንቶች ተረሸኑ። በተረሸኑ ሚኒስቴሮች ምትክ የሚሾም ሲፈለግ አክሊሉ የጠቅላይ ሚኒስቴርነት ሹመት በጃንሆይ ተቸራቸው። አክሊሉ ሀብተወልድ የቀድሞ የአፍሪካ አንድነት ድርጅት የአሁኑ አፍሪካ ህብረት እንዲመሰረት ትልቁን ኃላፊነት ከኢትዮጵያ ተቀብለው የአንበሳውን ድርሻ ተወጥቷል። በተለይ የህብረቱ መቀመጫ አዲስ አበባ እንዲሆን የህብረቱን ህንፃ በአጭር ጊዜ ውስጥ አስገንብተው ለአገልግሎት እንዲውል ያደረጉ ባለውለታ ናቸው። ትልቁን የማማከር ስራን በመስራት ህብረቱ እንዲጠናከር የማይዘነጋ ስራ ሰርተዋል። ጠቅላይ ሚኒስቴር ጸሐፊ ትእዛዝ አክሊሉ ሀብተወልድ የኢትዮጵያ አየር መንገድ መስራችና ዕቅድ አውጪ ናቸው። አየር መንገድ እንደሚያስፈልገን አስበው አሜሪካ ጋር በመተባበር በ1945 የኢትዮጵያን አየር መንገድ ስራ እንዲጀምር አድርገዋል። የእንግሊዝ መንግስት ያቀረበውን ድርድር ውድቅ አድርገው የራሳችን ብሔራዊ ባንክ ባለቤት እንድንሆን አድርገዋል። እንግሊዞች ብለውት የነበረው ባንኩ መቀመጫውን በለንደን ይሆናል፣ የባንኩ አስተዳደሮች በእንግሊዟ ንግስት ይመረጣል፣ ኢትዮጵያ ወርቁን ትልካለች፣ ከዛ እዛው ተመርቶ ይላክላቸዋል ነበር ያሉት። አክሊሉ ሀብተወልድ ግን እኛ የራሳችን ባንክ እዚሁ አዲስ አበባ እንዲሆን ነው የምንፈልገው፣ ንግስቲቱ በእኛ ባንክ ሰራተኞች መራጭ ማን አደረጋቸው? እኛ የእናንተ ቀኝ ተገዢዎች አይደለንም ብለው ተከራክረው በማሸነፍ ኢትዮጵያን የራሷ ገንዘብ አምራች ሀገር አድርጓታል። ጣሊያን ኢትዮጵያ ላይ ባደረሰችው ኪሳራ ካሳ ልትከፍል ይገባል ብለው በመከራከር $5 ሚሊዮን ተወስኖ የነበረውን ካሳ ወደ $25 ሚሊዮን ከፍ እንዲል አድርገዋል። አክሊሉ የተባበሩት መንግስታት ሲመሰረት የሴኩሪቲ ካውንስል ያስፈልጋል ብለው ከአሜሪካኖች ጋር ሙግት ገጥመው ነበር። በሙግቱ አሜሪካኖች ቢናደዱም ሐሳቡ ግን ተቀባይነትን አገኘ። ጸሐፊ ትእዛዝ አክሊሉ በ19 ዓመታቸው ከሊግ ኦፍ ኔሽንስ ስብሰባ ላይ ተገኙ። 19 ዓመት አስቡት፣ ገና ከዩኒቨርሲቲ መመረቃቸው ነበር። ሆኖም በሳል ነበሩና የተባበሩት መንግስታት ሳይመሰረት ሊግ ኦፍ ኔሽን ይባል ነበርና በጉባኤው ላይ ሀገራቸውን ወከሉ። 17 ዓመት በአውሮፓ የኖሩት አክሊሉ በወቅቱ ከነበሩት ምሁራን የሚጠቀሱ ነበሩ። ጣሊያን ከ1920ዎቹ ጀምራ ኢትዮጵያን ለመውረር የምታደርገውን ጥድፊያ ለመመከት ከተማሪነታቸው ጀምረው ለሀገራቸው ነጻነት ብዙ ደክመዋል። በ1928 ዓ.ም ጣሊያን የአድዋ ውርደቷን ለማወራረድ አይኗን በጨው አጥባ ለቅኝ ግዛት ከሰሜን ወደ መሃል ኢትዮጵያ ዘለቀች። ያኔ አክሊሉ ሀብተወልድ በወቅቱ የዓለም ልዕለ ኃያል የነበረችውን ፈረንሳይ እንድታሸማግል ብዙ ጥረዋል። በጄኔቭም የኢትዮጵያ ድምፅ ሆነው የጣሊያን ሴራ አጋልጠዋል። የፈረንሳይን ወዳጆች እንግሊዝና አሜሪካን ከጣሊያን በተቃራኒ እንዲቆሙ የዲፕሎማሲ ሚናቸውን ተወጥቷል። በ1933 የነጻፊ ትእዛዝ አክሊሉ ሀብተወልድ ድምፅ ተሰምቶ እንግሊዝ ጦሯን በጣሊያን ላይ ሰበቀች። የኢትዮጵያ አርበኞች ከእንግሊዝ ጦር ጋር በመሆን ጣሊያንን ድባቅ በመምታት ተዋርዳ እንድትመለስ አደረጉ። ኢትዮጵያ ነጻነቷን ከተቀዳጀች በኋላም ክቡር ጸሐፊ ትእዛዝ አክሊሉ ሀብተወልድ ወደ እናት ሀገራቸው ተመልሰው ከ1935 እስከ 1952 ዓ.ም በጽህፈት ሚኒስቴር፣ በውጭ ጉዳይ ሚኒስቴር እንዲሁም ጠቅላይ ሚኒስቴር ሆነው አገልግለዋል።
ከ1953 እስከ 1966 ዓ.ም ከጠቅላይ ሚኒስቴርና ጽህፈት ሚኒስቴር በተጨማሪ የአገር ግዛት ሚኒስቴርነትም ደርበው ሰርተዋል። ክቡራን አድማጮች፣ ሲነገር ውሎ ሲነገር ቢያድር ማለቂያ የሌለው የአክሊሉ ሀብተወልድ ገድል ለዛሬው እዚህ ላይ በማቆም በቀጣይ ክፍል በዓለም መድረክ ኢትዮጵያን ወክሎ ምን ሰራ የሚለውን በዝርዝር እንደምንመለስ እየጠቆምን በዚሁ እንሰናበታለን። በምንጭነት የኢትዮጵያ ትሪቡን ድረገጽ፣ ፍሪላንስ ስታፍ ኤዲተር @ቲንክ ኢትዮጵያ ድረገጽ እንዲሁም የአክሊሉ ማስታወሻ በሚል ርዕስ አዲስ አበባ ዩኒቨርሲቲ ያሳተመውን መጽሐፍ ተጠቅመናል።